በጣም አዝንባታለሁ። ብዙ ጸጸት አለብኝ። ክፋቷ የበለጠ ይታየኛል። ገባ እስከ መጨረሻው ድረስ እንደዛ ረድቻት አንድ ጊዜ እንደውም ቲኬት ገዝቼ መጣሁ ልጠይቃት። በቃ ልጠይቃትና ይውጣልኝ ለምን እንዲያረግሽ ብዬ መጣሁና እንዲህ አጠገብ ላጠገብ ተቀምጠን አሁን ልጠይቃት አልጠይቃት እያልኩ ሳስብ በጣም አሳዘነችኝ። አርጅታለች፣ ደክማለች እና ዞር አለች አየችኝና ቡጥዬ እኔ እኮ አንቺን በጣም ነው የምወድሽ አለችኝ። ያኔ እንደ ሳት አንድ ነገር ተሰማኝ ታውቃለህ። እና ማማ ወደሽኝ አታውቂም እኔን አትወጂኝም አልኳት። ዝም አለች። ያኔ ለምን ብትለኝ ኖሮ ለምን እንዲህ ያረግሽኝ ምናምን ማለት ነበር። ቲኬት ሁሉ ገዝቼ ተመጣሁት ለዛ ነበር። ግዴ ለሚቀርብ ባባል መተው ጥሩ ነው። ምክንያቱም አሁን ጡረታ ላይ ነው። ጡረታ ላይ ነኝ። ጡረታ ላይ ነኝ እንዳልኩ ቤቴን የማይወስዱብኝም ኪራይ የማይጨምሩብኝም። በዛችው በችግር ነው የምኖረው። ግን እንደምንም ብዬ እኖራለሁ። ለእኔና ለውሻ አንድ ትንሽ ውሻ አለች። ለሁለታችን በቂ ነው። እግዚአብሔር ያግዞት። እግዚአብሔር ብዙ ረድቶኛል። ከብዙ ሞት ድኛለሁ። ዘላለም ትሞታለች እየተባልኩ ነው። አፔንዲክሷ ሊፈነዳ ነው። በ8 ሰዓት ውስጥ ትሞታለች። ቱበርክሎስ ያዛት። አይ ትሞታለች። 9/11 መጣ። አስቤስቶስ ጠጣች፣ ትሞታለች። ይኸው እና እንዴት ነው ፈጣሪን እንዴት ነው የማመሰግነው? እና እሱ ጋር ከመድረሴ በፊት የእኔ ሪስፖንሲቢሊቲ አሁን እየቸገረውን የወደቀውን መርዳት ነው። ባለኝ አቅሜ በአይምሮም ሆነ በማቀው ነገር ትምህርቴንም ቢሆን የተማርኩትን ሼር ማድረግ ብዙ የሚሰራ ደግሞ እግዚአብሔር ስጦታ ሰጥቶኛል ታውቃለህ። ለምን እንደሆነ አላውቅም። አንድ ነገር እሰራለሁ ብዬ ስነሳ ይሳካል። እናቶትን እንዴት ይገልጿቸዋል? እንግዲህ አሁን ሙቶ ቃሻ ያድርገን እና ግን በቃ እንደው ከመጀመሪያው ዝም ብዬ ስሰማዎት ግን ያን እንግዲህ አንደኛ ከሀገርም እንደወጣ ምክንያቴ ብለዋል። ከዛ ደግሞ አሜሪካም ድረስ መጣ ደግሞ ተመለሽ አለበዛ አግቢ እንግዲህ ለብዙ ነገር ምክንያት እንደሆኑ ነው የማስበውና እንደው እንዴት ይገልጿቸዋል እናቶት? አሁን ደግሞ በመጨረሻ ጭራሽ ከወርስ አስወጣችኝ ነው። በጣም አዝንባታለሁ። ብዙ ጸጸት አለብኝ። ክፋቷ የበለጠ ይታየኛል። ገባ እስከ መጨረሻው ድረስ እንደዛ ረድቻት አንድ ጊዜ እንደውም ቲኬት ገዝቼ መጣሁ ልጠይቃት። በቃ ልጠይቃትና ይውጣልኝ ለምን እንዲያረግሽ ብዬ መጣሁና እንዲህ አጠገብ ላጠገብ ተቀምጠን አሁን ልጠይቃት አልጠይቃት እያልኩ ሳስብ በጣም አሳዘነችኝ። አርጅታለች፣ ደክማለች እና ዞር አለች አየችኝና ቡጥዬ እኔ እኮ አንቺን በጣም ነው የምወድሽ አለችኝ። ያኔ እንደ ሳት አንድ ነገር ተሰማኝ ታውቃለህ። እና ማማ ወደሽኝ አታውቂም እኔን አትወጂኝም አልኳት። ዝም አለች። ያኔ ለምን ብትለኝ ኖሮ ለምን እንዲህ ያረግሽኝ ምናምን ማለት ነበር። ቲኬት ሁሉ ገዝቼ ተመጣሁት ለዛ ነበር። ግዴ ለሚቀርብ ባባል መተው ጥሩ ነው። ምክንያቱም እሷም አልጠየቀችም። ወደ እውነታው ዓለም ሄደዋል እሳቸው። ስለዚህ እርሶም ደግሞ በጸጸት ሁሌ እሷ እንደዚህ ያደረገችኝ እያሉ መኖሩ ያን ያህል ተገቢ ነው ብዬ ስለማላስብ በቃ ከወደው ታውጡት ይቅር በሏቸው። ምንም ስለተፈጠረውም ስለሆነው ለዛ ነው ጥያቄ ያነሳው። እንኳን እሷን እነዚህ የበደሉኝን እህቴንና የእህቴን ልጆች ለእግዚአብሔር ሰጥቼዋለሁ። እሱ ፈጣሪ ለሁላችንም የሰራነውን የሚከፍል እሱ ነው አይደለም? እሱ ነው የሚያየው። እኔ እውነቱን ይዤ መሄድ ነው የምፈልገው። አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እኔም አለመሰገን ደስ ብሎ